ተናስልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የለቱን ዜናዎችን እናሰማችኋለን። ዜናው እናሰማችሁን ያብቶ ማስፋና ታምሩ ገደን ባለንበት ሰዓት አቆጣጠር የዛሬ የካቲት 24 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የሸዋው ተጋድሎ፣ የሆነ ጉዳይ፣ የጎንደሩ ጭፍጨፋ፣ የህወሓት ታጣቂዎች የፖለቲካ እስረኛው፣ የህወሓት ታጣቂዎች ጉዳይ፣ ታሪካዊ ሽልማት፣ እገዳውና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። በሸዋ ግንባር ዛሬም ከፍተኛ ውጊያ ተደርጓል። የአማራ ፋኖ በሸዋ ነጎድጓድና አጼ ይኩኖ አምላክ ክፍለ ጦር በአገዛዙ ዙፋን አስጠባቂ ሰራዊት ላይ ከፍተኛ ድል መቀዳጀታቸውን አስታወቁ። የአማራ ፋኖ በሸዋ ነጎድጓድና አጼ ይኩኖ አምላክ ክፍለ ጦር በአገዛዙ ዙፋን አስጠባቂ ጦር ላይ ዛሬ የካቲት 24 ቀን 2017 ዓ.ም የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋተው ብርጌድን ለመደምሰስ በሚል ቀቢጸ ተስፋ ከ15 አውቶቡስ በላይ አገዛዙ ጥምር እያለ የሚጠራው ሚሊሻ፣ ህዝባዊ ፖሊስ፣ አድማ ብተናና የአገዛዙ ስልጣን አስጠባቂ ጦር ዙ 23 ፔምፔ ብረት ለበስ ታንክና 4 ሞርተርና 8 ዲሽቃ በማስታጠቅ በባሶና ወረዳ ውስጥ በሚገኙ ድቡትና ዋዮ ቀበሌዎች የዘመተ ቢሆንም ጠላት ያሰበውን ሳያሳካ በደፈጣ ጥቃት ከፍተኛ ኪሳራ ማስተናገዱን የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ ዶክተር አብደላ ድሪስ በላከው መግለጫ አስታውቋል። የጠላት ኃይል ያሰበበት ቦታ ከመድረሱ በፊት በደፈጣ ጥቃት በርካታ ኃይሉን በሞት የቀረ የመቁሰል አደጋ የደረሰበት መሆኑን የጠቀሰው መግለጫ በተለይ ከድቡት ወደ ዋዮ ቀበሌ ለመንቀሳቀስ ባደረገው ሙከራ ሸበቶ ጉር ሚካኤል በተባለች ሰፈር ስቦ በማስገባት የገባው ኃይል በገባበት እንዲቀር መደረጉንም መግለጫው አስታውቋል። በሌላ ግንባር መነሻውን ደብረ ብርሃን ከተማ አስተዳደር ጫጫ ክፍለ ከተማ ጽጌረዳ ቀበሌ አድርጎ መድረሻውን አንጎለና ጠራ ወረዳ አዲስ አምባ ቀበሌ ያደረገው ይሄው ጥምር ጦር ተብሎ የሚጠራው የብልጽግና ዙፋን አስጠባቂ ሰራዊት በጋተው ብርጌድ ሻለቆች በተወሰደበት የመልሶ ማጥቃት ምት ቅስሙ ተሰብሮ እንቅስቃሴው ተገቶ የቀረ ኃይሉን ይዞ ወደ መጣበት መፈርጠጡን መግለጫው አስታውቋል። የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ባወጣው በዚሁ መግለጫ በፋኖ ጠንካራ ክንድ የተደቆሰው ያገዛዙ የብልጽግና ሰራዊት በብስጭት ቁጥራቸው በውል ያልታወቁ ንጹሃን ግለሰቦችን ረሽኖ በየደረሰበት ሁሉ የግለሰቦችን ንብረት ዘርፎ ወደ መጣበት የቀረ ኃይሉ ፈርጥጧል ሲል አስታውቋል። በሌላ ግንባር ከመሃል ደብረ ብርሃን የእቴጌ ጣይቱ ክፍለ ከተማ በመነሳት ወደ ሊቼ ኩኬለሽና ሳሪያ ከንጋቱ 12 ሰዓት ገደማ የተንቀሳቀሰው ያገዛዙ ጥምር ጦር በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ 3ኛ ሻለቃና አንበሳው ብርጌድ ነብሮ ሻለቃ እስከ ምሽት 1 ሰዓት ድረስ በተካሄደ ከፍተኛ መደበኛ ውጊያ ያገዛዙን ኃይል በመደምሰስ ከፊሉን ቁስለኛ በማድረግና በወገን የበላይነት ጠላት ያሰበው ሳይሳካ ውጊያው መጠናቀቁን በደብረ ብርሃን ከተማ አስተዳደር ውስጥ የሚገኙ ተጨማሪ ቀበሌዎችን መቆጣጠር መቻሉንም ይኸው መግለጫ አስታውቋል። የየቀበሌዎቹ የማህበረሰብ ክፍሎች የተሳተፉበት ይህ ጦርነት በልልታ ጭምር የታጀበ የጠላትን ቅስም የሰበረ መሆኑን አስታውቋል። ይህ በእንዲህ እንዳለ ላለፉት 6 ቀናት አገዛዙ የፍራታና ግድም ባንዳ ሚሊሻዎች፣ አድማ ብተናና የኦሮሞ ብሔረሰብ አስተዳደር ሚሊሻ፣ የሸኔ አባላትን፣ የመንዝማማ ሚሊሻን፣ ፖሊስና ራሱን መከላከያ ብሎ የሚጠራው የአገዛዙ ስልጣን አስጠባቂ ጦር አባላትን በማቀናጀት በአርብ ገበያ ግንባር፣ በፈረዱሃ ግንባር፣ በአላላ ግንባር፣ በፋልማ ግንባር፣ በበርግቢ ግንባር ጠላት ያሰበውን ማሳካት ሳይችል መክቶ ድል ማስመዝገብ መቻሉንም የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ባወጣው በዚሁ መግለጫ ጠቅሷል። በዚህ ግንባር ከፍተኛ ድል የተቀዳጀው የአማራ ፋኖ በሸዋ ይኩኖ አምላክ ክፍለ ጦርና 77 ክፍለ ጦር በዛሬው ዕለትም ያገዛዙን እንቅስቃሴ ሙሉ ለሙሉ በመክታት የተሳካ እርምጃ መውሰዳቸውን ገልጿል። መላ ይፋት በተለይም ኤፍራታ ግድም ወረዳን ሙሉ ለሙሉ፣ አንጾኪያ ገምዛ ወረዳን ሙሉ ለሙሉ፣ ቀወት ወረዳን እስከ ሸዋሮቢትና የጣርማበር ወረዳ ቆላማው ቀጠና ደቡብ ወሎና የኦሮሞ ብሔረሰብ ዞንን ጨምሮ ኦሮሚያ ክልል እናደርጋለን በሚል የኦሮሞማው ቅዠት የኦሮሞ ብሔረሰብ ዞን ማህበረሰብ በማነሳሳት ለአንድ ሳምንት ያህል በኤፍራታ ግድም ህዝብ ላይ 3 ክፍለ ጦር ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር ከአካባቢው የጸጥታ ኃይል ጋር አሰማርቶ የወረራ ሙከራ ቢያደርግም በአማራ ፋኖ በሸዋ ይኩኖ አምላክ ክፍለ ጦርና 77 ክፍለ ጦር ተመክቶ ህዝባችን ከአረመኔዎቹ የጥፋት በትር ለማዳን ተችሏል ሲል መግለጫው አስታውቋል። በዚህ የተበሳጨው ወራሪው ሰራዊት አባላት በዛሬው ዕለት በበርግቢና ፈረዱሃ የኤፍራታና ግድም ወረዳ ፖሊስ አዛዥ በሆነው ኮማንደር ፈንታው በተባለ ግለሰብ እየተመራ የበርካታ ግለሰቦችን ስልክና ጥሬ ገንዘብ መዝረፉንም በየመኖሪያ ቤት ዘልቆ በመግባትም የአርሶ አደሩን እህል ሲዘርፍ መዋሉን ይኸው መግለጫ አስታውቋል። በዚሁ የወራሪ ሰራዊት
አባላት የተከበበው ማህበረሰባችን ስብሰባ በሚል ከየቤቱ መሳሪያ ተደቅኖበት ወደ ስብሰባ ማዕከል ቢሄድም ለአገዛዙ ረመጥ ሆኖበት በብስጭት ተበትኖ ወደ መጣበት ለመሄድ መገደዱንም አስታውቋል። በተለይ በርግቢ ላይ መምህራንን ሰብስቦ ፋኖ ወደ ቤት ይመለስ እጅ ከሰጡ አነካቸውን በማለት የተሳለቀው የአገዛዙ ስልጣን አስጠባቂ ጦር አዛዥ እነሱ የወጡት እየጠፋ ያለውን የአማራ ህዝብ ህልውና ለማስቀጠል እንጂ እናንተ እንደምትሉት የግል ህይወታቸውን ለመምራት አቅቷቸው አይደለም በማለት በድፍረት ለዚሁ አዛዥ ምላሽ በመስጠት እንዳሸማቀቁት የአማራ ፋኖ በሸዋ ዋና ቃል አቀባይ ዶክተር አብደላ አድሪስ በላከው የዛሬው መግለጫ አስታውቋል። በኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበር አብዱራህማን ማሃዲ የሚመራው የፓርቲው ክንፍ ከአሁን በኋላ ከማዕከላዊ መንግስት ጋር ግንኙነት እንደማያደርግ በቀጣይነትም የትግል ስልቱን በተመለከተ ለመወሰን ከህዝብ ጋር ውይይት ሊያደርግ መሆኑን ለቢቢሲ ገለጸ። የፓርቲው ማዕከላዊ ኮሚቴ መሆኑን የገለጸው ሌላ ቡድን በበኩሉም ባወጣው መግለጫ ይህ አቋም ፓርቲውን የማይወክል መሆኑን አስታወቀ። ከ3 አስርት ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው ካለፈው 7 ዓመት ወዲህ ሲሆን ከ6 ዓመት በፊት በኤርትራ አስመራ ከተማ በተደረገው ስምምነት ኦብነግም ሲታገለት የነበረውን የኦጋዴን ህዝብን የራስን ዕድል በራስ የመወሰን ጥያቄ በተመለከተ ተከታታይ ውይይቶችን በማድረግ መፍትሄ ለመስጠት መግባባት ላይ ተደርሶ እንደነበረ የፓርቲው ቃል አቀባይ አቶ አብዱልቃድር አደኒ ለቢቢሲም ተናግረዋል። ኦብነግ ይህ ጥያቄ እንዲመለስ በሶማሌ ክልል ህዝብ ውሳኔ እንዲደረግ ፍላጎት እንዳለውም አስረድተዋል። ቃል አቀባዩ በህዝቡ ዘንድ የተፈጠረውን ያሉትን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ቅሬታዎችን እንደዚሁ መገለልን ጉዳዩን ከመሰረቱ ለመፍታትም ከስምምነት ላይ ተደርሶ እንደነበረም አውስተው የኦብነግ ታጣቂዎችን ወደ ክልሉ የጸጥታ ኃይሎች ማስገባትና በጦርነት ለተጎዱ የመልሶ ማቋቋም ተግባራት ማከናወንም ስምምነት ላይ ከተደረሰባቸው ጉዳዮች መካከል መሆናቸውንም ጠቅሰዋል። ይሁንና በእነዚህ ወቅቶች ስምምነት ላይ የተደረሰባቸው ጉዳዮችም አለመፈጸማቸውን የገለጹት ቃል አቀባዩ ኦብነግ የነበሩትን 18000 የሚጠጉ ታጣቂዎችን በየቦታው ተበታትነዋልም ብለዋል። ኦብነግ ከ6 ዓመት በፊት የተደረሰውን ስምምነት ለመመለስና ስምምነቱ ላይም ደረሰባቸውን ጉዳዮች እንዲተገበሩ ለማድረግ ላለፉት 8 ወራትም ጥረት ሲያደርግ መቆየቱን የገለጹት ኃላፊው ከዚህ ቀደም ጅቡቲ ላይ ንግግር ለማድረግ ቀጠሮ ተይዞ አለመሳካቱን ቀጥሎም ኬንያ ላይ ለመወያየትም በስምምነት ተደርሶ እንደነበረም አውስተው የኬንያው ንግግር ለማድረግ ቀጠሮ ላለፈው ሳምንት ተይዞ እንደነበረም ገልጸዋል። ፓርቲው በትላንትናው መግለጫ እኛም እንደዘገብነው በኬንያ ሊደረግ ነበር ስለተባለው ንግግር የጠቀሰው ሲሆን የፌደራል መንግስቱ የገባውን ቃል በመፈጸም ፈንታ ድርድሩን ትቶታልም ሲል ኮንኗል። የሶማሌ ክልል ርዕሰ መስተዳድር አስቶ ሙስጠፌ በበኩላቸው ከኦብነግ ጋር የተገናኙ በማስመሰል የሐሰት ህዝባዊ ሁነት አዘጋጅተዋልም ሲል ኦብነግ ወቅሷቸዋል። በሊቀመንበሩ አብዱራህማን መሐመድ የሚመራው ኦብነግ ይህንን ቢልም ከፓርቲው ማዕከላዊ ኮሚቴ እንደተሰጠ የተጠቀሰው ሌላ መግለጫ ይህንን አቋም ውድቅ ያደረገው ሲሆን በሶማሌ ክልል መንግስት ኮሙኒኬሽን የማህበራዊ ትስስር ፌስቡክ ላይ የወጣው ከናይሮቢ ኬንያ የተሰጠው መግለጫ ከኦብነግ ዕውቅና ውጪ መሆኑን አስታውቋል። የኢትዮጵያ መንግስትም የሰላም ስምምነቱን ጥሷል በሚል የተሰጠው መግለጫ ከድርጅቱ የማዕከላዊ ኮሚቴና ስራ አስፈጻሚ አባላት ዕውቅና ውጪ የተሰጠ ግለሰቦች ፍላጎት የወጣ መግለጫ ነው ብሎታል። ቡድኑ የሰላም ስምምነቱን እንደሚደግፍ ለሰላማዊ ፖለቲካ ትግልም አጠንክሮ እንደሚቀጥል በመግለጫው ላይ ጠቅሷል። እስካሁንም የፌደራሉና የሶማሌ ክልል መንግስት ለአስመራው ስምምነት ተግባራዊነት ላደረጉት አስተዋጽኦም ዕውቅና እንሰጣለንም በቀጣይነትም በምርጫ ቦርድ በተሰመረለት የጊዜ ሰሌዳ መሰረት በጉባኤው ሰላማዊ ትግሉን የሚያጠናክሩ ውሳኔዎችን አቅጣጫዎችን እንደሚተገብርም አስታውቋል። የአማራ ፋኖ አንድነት በጎንደር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና የአማራ ፋኖ ጠቅላይ ግዛት ጀነራል ነጋ ተገኝ ክፍለ ጦር በጋራ የተቀናጀ ኦፕሬሽን በማድረግ በጠላት ላይ አስደማሚ ድል መቀዳጀታቸው ተገለጸ። የአማራ ፋኖ አንድነት በጎንደር ዛሬ የካቲት 4 ቀን 2017 ዓ.ም የአማራ ፋኖ አንድነት በጎንደር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦርና የአማራ ፋኖ ጠቅላይ ግዛት ጀነራል ነጋ ተገኝ ክፍለ ጦር በጋራ ባደረጉት ኦፕሬሽን በጠላት ላይ ድል መቀዳጀታቸውን ሁለቱ ኃይሎች ወደ ደብረ ታቦር ከተማ ቀጥታ ዘልቀው በመግባት ሁለቱም ክፍለ ጦሮች ተናበው በአብይ አህመድ ስልጣን አስጠባቂ ቡድን ላይ መብረቃዊ ጥቃት ፈጽመው ድል መቀዳጀታቸውን ዛሬ የካቲት 4 ቀን 2017 ባወጣው መግለጫ አስታውቋል። የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ አርበኛ ድረስ ሞላ በላከው በዚህ መግለጫ ሁለቱም ክፍለ ጦሮች ተናበው ባደረጉት ኦፕሬሽን የደብረ ታቦር ከተማ ገብርዬ ክፍለ ከተማ የጸጥታ ጽሕፈት ቤት ኃላፊን የደመሰሱ ሲሆን የክፍለ ከተማ ጸጥታ ጽሕፈት ቤት ኃላፊ በተጨማሪ ከባድ ሰብአዊና ቁሳዊ
ኪሳራ በጠላት ላይ ማድረሳቸውን ገልጿል። ይህ በእንዲህ እንዳለ በትናንትናው ዕለትም የአድዋ ድልን ምክንያት በማድረግ ዘመቻ አርበኛ ፋሲካ ወንድሙ በሚል በክብር በተሰዋው ታጋይ ስም የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር እስቴ ደንሳ ብርጌድ ወደ መካነ ኢየሱስ ከተማ ዘልቆ በመግባት ለ2 ሰዓታት የፈጀ ውጊያ በማድረግ 14 የጠላት ኃይል በመደምሰስ ቁጥሩ ያልታወቀ ማቁሰሉን ምክትል ቃል አቀባዩ በላከው በዚሁ መግለጫ ጠቅሷል። በዚህ ጥቃት ሾለክት ላይ ያለው ጠላት ለ3 ወር ይዞት የነበረው ራሱን መከላከያ ብሎ የሚጠራው ወራሪው ጦር ካምፕ ብርጌዱ ሙሉ ለሙሉ በወሰደው እርምጃ ማቃጠሉ በዚህ ውጊያም 6 የጦር መሳሪያ መማረክ መቻሉን አስታውቋል። በዛሬው ዕለትም የካቲት 4 ቀን 2017 ዓ.ም ለምስራቅ 74ኛ ክፍለ ጦር የራስ ምታትና ተወንጫፊ ሚሳኤል የሆነችበት እስቴ ደንሳ ብርጌድ ለዋየ ቀበሌ ላይ ደፈጣ በማድረግ በስርዓቱ ስልጣን አስጠባቂ ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ያልጠበቀውን ሽንፈት ማከናነቧን ገልጿል። በሁሉም ግንባሮች ምንም በወገን ላይ የደረሰ ጉዳት የለም ያለው አማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ አርበኛ ድረስ ሞላ ትግሉ ተጠናክሮ መቀጠሉን አስታውቋል። ከትላንት በስቲያ የካቲት 12 ቀን 2017 ዓ.ም የጉና ክፍለ ጦር እስቴ ደንሳ ብርጌድ አርበኛ ፋሲካ ወንድም በክብር መስዋዕቱን አስታውቆ የነበረ ሲሆን ትላንት በስሙ በተሰየመው ዘመቻ የተወሰደው ወታደራዊ እርምጃ የተሳካ እንደነበርና ጓዶቹ ደመላሽነታቸውን በተግባር ማረጋገጣቸውን አስታውሷል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በ4 የሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳ መነሳቱን አስታወቀ። የመብቶችና ዲሞክራሲ እድገት ማዕከልና የኢትዮጵያ ሰብአዊ መብቶች ጉባኤን ጨምሮ በ4 የሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳም ከዛሬ የካቲት 24 2017 ዓ.ም ጀምሮ መነሳቱን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አስታውቋል። ኢሰመኮ ባወጣው መግለጫ የሲቪል ማህበራት ድርጅቶችን ባለስልጣን በህዳር ወር 2017 ዓ.ም የመብቶችና ዲሞክራሲያዊ እድገት ማዕከል የህግ ባለሙያዎችም ለሰብአዊ መብቶችና ስብስብ ለሰብአዊ መብቶችም በኢትዮጵያ የተባሉ 3 የሲቪል ማህበራት ድርጅቶች ላይ ጥሎት የነበረውን እገዳም ካነሳ በኋላ በታህሳስ ወር 2017 ዓ.ም የመብቶችና ዲሞክራሲ እድገት ማዕከልን በድጋሚ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ ሰብአዊ መብቶችም ተሟጋች ማዕከልን ማገዱን መዘገባችን ይታወሳል። ኢሰመኮ በሲቪል ማህበረሰብ ድርጅቶች ላይ የሚተላለፉ እገዳዎች በሲቪል ምህዳሩና በማህበር የመደራጀት መብቶች ላይ አሉታዊ ተጽዕኖ እንዳይፈጥር ጥንቃቄ ሊደረግ እንደሚገባ ባለፈው ታህሳስ 18 2017 ዓ.ም ባወጣው ጋዜጣዊ መግለጫ ማስጠንቀቁ አይዘነጋም። ከዚህም በተጨማሪ ኢሰመኮ በድርጅቶቹ እገዳ ላይ ሰፊ የሰብአዊ መብቶች ምርመራ መከናወኑን በተለይ አዲስ በተሾሙት ዋና ኮሚሽነር ብርሃኑ አዴሎም በኩል ጉዳዩን በልዩ ትኩረት በመከታተል ከባለስልጣኑና ከታገዱ የሲቪል ማህበረሰብ ድርጅቶች ጋር ተደጋጋሚ ውይይቶችን በማድረግ ለጉዳዩ መፍትሄ ለማስገኘትም ሲሰራ መቆየቱን በመግለጫው ላይ ጠቅሷል። ይህም ጥረት ውጤት በማስገኘቱ በመብቶችና ዲሞክራሲያዊ እድገት ማዕከል የህግ ባለሙያዎችም ለስብስብ መብቶችን የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ ሰብአዊ መብቶችም ተሟጋች ማዕከል ላይ ተጥሎ የነበረው እገዳም ከዛሬ የካቲት 24 2017 ዓ.ም ጀምሮ መነሳቱን ኢሰመኮ አስታውቋል። በሂደቱም ተባባሪ ለነበሩት የሲቪል ማህበራት ድርጅቶች ባለስልጣንና ሌሎችም የመንግስት አካላት እንደዚሁም ለአራቱ የሲቪል ማህበራት ድርጅቶችም ምስጋናም አቀርበዋል። አክሎም የሚከሰቱ ችግሮችን የሰብአዊ መብቶችም ጥበቃና ሀገራዊ ጥቅምን በማስቀደም በመቀራረብና በመዋየት የመፍታት ልምድም እንዲጎለብትም ኢሰመኮም ጥሪ አቅርቧል። የነዚህ የሰብአዊ መብት ተሟጋቾችና ሲቪክ ተቋማትን ድርጅቶች መታገድን ተከትሎ የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾችም እገዳው ወይም ማዕቀቡ እንዲነሳ በተደጋጋሚ ጊዜ ጥያቄ ማቅረባቸው መዘገባችን ይታወሳል። የአማራ ፋኖ በጎጃም 1ኛ ክፍለ ጦር በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱ ተገለጸ። ህዝቡ ሁሉን አቀፍ ጥቃት የከፈተበትን አገዛዝ ቆርጦ እየታገለ መሆኑም ተገልጿል። የአማራ ፋኖ በጎጃም የ24 ሰዓት ወታደራዊ ሁነቶችን አስታኮ ዛሬ የካቲት 4 ቀን 2017 ዓ.ም ባወጣው መግለጫ 1ኛ ክፍለ ጦር ኮሎኔል ታደሰ ብርጌድ በጠላት ላይ ወሰደውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን ራሱን መከላከያ ብለው የሚጠራው አብይ አገዛዝ ስልጣን አስጠባቂ ጦር ሰራዊትን በተቀናጀ መንገድ የወሰደውን ጥቃት ተከትሎ ድል መቀዳጀቱን የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበላ አለሙ ዘሪሁን አስታውቋል። የአብይ አህመድ አሸባሪ ኃይል ንጹሃንን የሚደፍር በየከተማው የሚዘርፍ ማህበረሰባችንን መውጫ መግቢያ ያሳጣ አማራን ለባርነት ለመዳረግ እየሰራ ያለ አስነዋሪ ኃይል ነው ያለው ምክትል ቃል አቀባዩ ይህ ኃይል የአማራ ህዝብ በድሮን በጀት በከባድ መሳሪያ በቀሉን እየተወጣበት እንደሚገኝ የገባው የአማራ ህዝብ ከሊቅ እስከ ደቂቅ ሆ ብሎ እየተፋለመ እንደሚገኝ የአማራ ፋኖ በጎጃም በዛሬው መግለጫ አስታውቋል። በግድ ወደ ውጊያ እንዲገባ የተደረገ
ህዝብ ነው። መሄጃ ያጣ ህዝብ፣ ራብ እየተቀጣ ያለ ህዝብ፣ መድኃኒት ጨምሮ ሌሎች የፋብሪካ ውጤቶች ወደ ገጠር እንዳይገቡ የተከለከለ ህዝብ፣ ነፍሰ ጡሮች አምቡላንስ እንዳይጠቀሙ ባሉበት እንዲሞቱ የተፈረደባቸው የአማራ ፋኖ ይህን ግፈኛ ዘር አጥፊ ኃይል እየተዋጋ እንደሚገኝም አስታውቋል። በዛሬው ውጊያም አንደኛ ክፍለ ጦር የአብይ አህመድን የግል ንብረት የሆነው ሰራዊት ላይ የደረሰውን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የሻለቃ አንሙት ያዛቸው ብርጌድ አካል የሆነው ሻለቃ አንድ በላይ ዘለቀ ሻለቃ አዴት ቃበና ገብርኤል አስፓልት ላይ ትላንት የካቲት 23 ቀን 2017 ምሽት ከ11 ሰዓት ተኩል ጀምሮ እስከ 1 ሰዓት ድረስ ባደረገው የደፈጣ ጥቃት ጠላትን ሙትና ቁስለኛ በማድረግ የጠላትን እቅድ ማክሸፍ መቻሉን ዛሬም ፋኖ እንደ አድዋ አባቶቹ ታሪክ መስራቱን የአማራ ፋኖ በጎጃም አንደኛ ክፍለ ጦር የአንሙት ያዛቸው ብርጌድ የህዝብ ግንኙነት ኃላፊ ፋኖ አማራ ጌታቸው ባወጣው ተጨማሪ መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም በተለያዩ ግንባሮች የአድዋ በዓልን ያከበረ ሲሆን ከዚህ መካከልም አምስተኛው ራስ ቢትወደድ መንገሻ አትኪም ክፍለ ጦር ገረመው ወንዳወቅ ብርጌድ የአድዋ ድል ቀንን በደመቀ ሁኔታ ማክበሩን ዛሬ ባወጣው ተጨማሪ መግለጫ አስታውቋል። ይህ በእንዲህ እንዳለ አምስተኛው ክፍለ ጦር ወንበርማ ብርጌድ በፋኖ ሀብታም የሚመራው የወለጋ ፋኖና አምስተኛው ክፍለ ጦር ተወርዋሪዎች ጠላትን ከጎመር ወገዳድና ሌሎች የገጠር ቀበሌዎች ጠራርገው ወደ መጣበት ሸንዲ ከተማ ከመለሱት በኋላ ማህበረሰቡ ታላቅ የጀግና አቀባበል እንደተደረገላቸው የአማራ ፋኖ በጎጃም ዛሬ ባወጣው በዚሁ መግለጫ አስታውቋል። የአድዋ ድልን አስመልክቶም በተለያዩ ቦታዎች በተከበረበት ወቅት በተለይም የአማራ ፋኖ በጎጃም አምስተኛው ክፍለ ጦር በቋሪት ገረመው ወንዳወቅ ብርጌድ በዓል አከባበርም በተመለከተ ተጨማሪ መረጃ አግኝተናል። በዕለቱ የዳግማዊ አፄ ምኒልክ ታሪክና የአድዋ ድል የሚኖረው ሀገራዊ ፋይዳ የተመለከተ የመንገድ ላይ ትርኢት፣ የስነ ጽሁፍና የሆታና የቀረርቶ ፉከራ ስራዎች ለበዓሉ ድምቀት መስጠታቸውንም የአማራ ፋኖ በጎጃም አምስተኛው ክፍለ ጦር የሚዲያ ባለሙያ ፋኖ ዮሴፍ አረጋዊን የላከው ተጨማሪ መረጃ ይገልጻል። በጎንደር ገበያ ላይ የነበሩ ሰላማዊ ሰዎች ላይ አብይ አገዛዝ ስልጣን አስጠባቂ ጦር የሩምታ ተኩስ ከፍቶ 30 ንጹሃን ሲገደሉ ከ10 በላይ መቁሰላቸው ታውቋል። ገበያ ላይ የተሰነዘረውን ጥቃት ተከትሎ ድርጊቱ ዳግማዊ ማይካድራና ጭናን የሚያስንቅ ጭፍጨፋ ሲል የአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦር አስታውቋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር ከፋኖ ጋር ገጥሞ በተሸነፈ ቁጥር ሰላማዊ ሰዎችን የበቀል እርምጃ እየወሰደ ሲሆን በዚሁም ሰሞኑን በተደረጉ ውጊያዎች ከፍተኛ ኪሳራ የደረሰበት የአብይ አገዛዝ ስልጣን አስጠባቂ ጦር በበለሳ ኪንፋዛ በገላሮቢት ከተማ ገበያ ላይ በነበሩ ሰላማዊ ሰዎች ላይ የሩምታ ተኩስ በመክፈት 30 የሚሆኑ ሰላማዊ ሰዎችን በመግደል በርካቶችን በማቁሰል ዳግማዊ ማይካድራና ጭናን የሚያስንቅ አሰቃቂ ጭፍጨፋ ፈጽሟል ሲል የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል ባወጣው መረጃ አስታውቋል። ከሰሞኑ የፋኖን በትር መቋቋም ያቃተው የስልጣን አስጠባቂ ጦርና ተላላኪዎቹ ለስራሬው ኃይል ምግብ ትጥቅና ስንቅ ሲያቀርብ የነበረው የወገራና የበለሳ መስመር መዘጋቱን ተከትሎ ያለሌለ ኃይሉን ተጠቅሞና ከጎንደር ከተማ ተጨማሪ ኃይል በማምጣት በንጹሃን ላይ ግልጽ ጭፍጨፋ መፈጸሙን ተገልጿል። ከትላንት በስቲያ ወደ ጠብጠብታ ቀበሌ ሮቢት በገላ ከተማ የሄደው ጨፍጫፊ ኃይል ከትላንት በስቲያ የካቲት 22 ቀን 2017 የቅዳሜ ገበያ ላይ የነበሩ ሰላማዊ ሰዎች ላይ የሩምታ ተኩስ በመክፈት ማይካድራን የሚያስንቅ መልኩ በብሬና በክላሽ በተከፈተው በሩምታ ተኩስ ሳቢያ 28 ወንዶችና 2 ሴቶች በድምሩ 30 ሰላማዊ ሰዎች ሲገደሉ ከ10 በላይ ከባድ የመቁሰል አደጋ የደረሰባቸው ሲሆን ቀላል የመቁሰል አደጋ የደረሰባቸው እንዳሉም ለማወቅ ተችሏል። የቆሰሉት ለሕክምና ወደ ሆስፒታል ተወስደው ከነዚህ መካከል አንዲት ሴት እንደምትገኝበት የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል ባወጣው በዚሁ መረጃ ጠቅሷል። እስካሁን ለገበያ እንደወጡ ያልተመለሱ ወገኖች ስላሉ የሟቾች ቁጥር ከዚህ ሊጨምር ይችላል ያለ ሲሆን ከዚህ በተጨማሪ 3 ቤቶች እስከ ሙሉ ንብረታቸው ያገዛዙ ስልጣን አስጠባቂ ጦር ማቃጠሉንም ጠቅሷል። ይህን ከግራዚያኒ ጭፍጨፋ ያልተናነሰ ያገዛዙ ሰራዊት ድርጊት የሰሙት የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ዳግማዊ ቴዎድሮስ ብርጌድ አሳምነው ሻለቃ ጀግኖች በለቱ በወሰዱት የበቀል እርምጃ ከጨፍጫፊ ቡድን 14 ስልጣን አስጠባቂ ጦር ሲደመሰስ ከ10 በላይ መቁሰላቸውን ለህዝብ አለኝታነታቸውን በተግባር ማረጋገጣቸውንም ይሄው መረጃ አስታውሷል። የአብይ አገዛዝ ስልጣን አስጠባቂ ጦር ገበያ ላይ እንዳሉ በሩምታ ተኩስ ከጨፈጨፋቸው መካከል በወቀታው እንዳለማው የ55 ዓመት አዛውንት፣ ባቡር እንዳለው የ48 ዓመት ታናሽ ወንድሙ፣ አማልዱ አበሻ እድሜያቸው 65 ዓመት የሆኑ አዛውንት፣ በቃሉ አበሻ የ38 ዓመት ጎልማሳ፣ አራጋው ጌጡ የ39 ዓመት እድሜ ያለው ጎልማሳና ልጁ ደስ ያራጋው የ16 ዓመት ልጅ፣ ወርቅዬ ያለባቸው የ42 ዓመት ጎልማሳ፣ አዘዘው መኳንንት፣ ግብሬ ሙጭዬ፣ ሸጋው አዘዘው በግፍ ከተጨፈጨፉት መካከል እንደሚገኙ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል ያወጣው መረጃ ይገልጻል። ይህ በእንዲህ እንዳለ
በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝን ጥቃት በማስተባበር የባንዳነት ተግባር ይፈጽማል በሚል ወቀሳ የሚቀርብበት ራሱን የአማራ ብልጽግና ብሎ የሚጠራው ኃይል ዛሬ ከባህር ዳር በሰጠው መግለጫ ባለፈው አርብ ወደ ውጭ ሀገር ለኤክስፖርት ለመላክ ከመተማ ወደ አዲስ አበባ ሲጓዝ የነበረ የሰሊጥ ኮምቦይ ላይ ያገዛዙ ስልጣን አስጠባቂ ወታደሮች የሰነዘሩትን ጥቃት ተከትሎ 6 ሰሊጥ የጫኑ ተሳቢዎች የተቃጠሉ ሲሆን ሾፌሮች ጭምር መገደላቸውን ጠቅሰን የዘገብን ሲሆን ድርጊቱን የፋኖ ጥቃት በማድረግ ያገዛዙ ባለስልጣናት ንጹሃን ሲጨፈጨፍ የማያወጡትን መግለጫ አውጥተው ወቀሳ ሲከሱ ውለዋል። የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ 12ኛ ዓመት በዓለ ስሜታቸው ዛሬ ተከብሮ ዋለ። የ12ኛ ዓመት በዓለ ስሜታቸው በመንበረ ጽባኦት ቅድስት ሥላሴ ካቴድራል በዛሬው ዕለት የተከበረ ሲሆን በበዓሉ ላይ ያሬዳዊ ዝማሬዎች፣ ቅኔና ሌሎች መርሃ ግብሮች እየቀረቡ ሲሆን ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሰሜን ጎጃም ሊቀነ ጳጳስ ለቅዱስነታቸው የእንኳን አደረሶት መልእክት ማስተላለፋቸውም ታውቋል። በበዓሉ ላይ ብፁዓን ሊቃነ ጳጳሳት አድባራት አስተዳዳሪዎች፣ የመምሪያ ኃላፊዎች፣ ጥሪ የተደረገላቸው የተለያዩ የሃይማኖት ተቋማት ተወካዮችና የውጭ ሀገር አምባሳደሮችና ተወካዮቻቸው እንደዚሁም ሊቃውንተ ቤተክርስቲያን መገኘታቸውም ታውቋል። በስተመጨረሻም ቅዱስነታቸው አባታዊ መልእክታቸውን ቃለ ምዕዳን አስተላልፈው የበዓሉ ፍጻሜ መሆኑም ተገልጿል። ቅዱስነታቸው የካቲት 24 2005 ዓ.ም በተካሄደው በዓለ ስሜት በቃለ መሐላ ሐዋርያዊ ኃላፊነታቸውን የተረከቡ ሲሆን በርካታ መንፈሳዊና ሀገራዊ ተግባራትን እንደዚሁም ሐዋርያዊ ጉዞችን እያከናወኑ ይገኛሉ። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የ6 ወራት የግዳጅ አፈጻጸሙን ከፍተኛ አመራሮች በተገኙበት ጭምር ማካሄዱን አስታወቀ። የአማራ ፋኖ በጎጃም ሳሙኤል አወቀ 9ኛው ክፍለ ጦር አባይ ሸለቆ ብርጌድ ላለፉት 6 ወራት የተሰጠውን ግዳጅ አስመልክቶ የአማራ ፋኖ በጎጃም ፖለቲካ ዘርፍ ኃላፊና ምክትል ሰብሳቢ አርበኛ አስረስ ማረዳምጤ፣ የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐው፣ የማህበራዊ ጉዳይ ኃላፊ ፋኖ ጥጋቡ መኮንን የሳሙኤል አወቀ ክፍለ ጦር አመራሮች በተገኙበት ግምገማ ማድረጉን አስታውቋል። ለጦሩ ዛሬ ባወጣው መግለጫ እንዳስታወቀው ለ10 ተከታታይ ጊዜ በራሱ ፈቃድ የተደረጉ አውደ ውጊያዎችን በብቃት የተወጣው ብርጌዱ የጠላትን ኃይል በከፍተኛ ሁኔታ የተመታበት፣ ከሻለቃ መሪዎች እስከ ጋንታ መሪዎች ድረስ የጠላት ወታደራዊ አመራሮች የተደመሰሱበት በዕለቱ ሪፖርት ላይ መቅረቡም ተጠቅሷል። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ ባወጣው በዚሁ መግለጫ በጠላት ላይ የተሰነዘረውን ጥቃት ተከትሎ ምንጣፍ ጎታች ሚሊሻዎች ላይ በተደረገ ተከታታይ ቅጣት እርምጃ ከ50 በላይ የሚሆኑት መደምሰሳቸውን ከ67 በላይ የሚደርሱ ሚሊሻዎች በማስከዳት የትግሉ አካል ማድረግ መቻሉን በዚህ ወቅት ተጠቅሷል። የጠላት አሁናዊ ቁመና በሰፊው በተዳሰበት መድረክ በቀጠናዊ ማጥቃት አቅሙ መዳከሙና ራሱን መከላከያ ብለው የሚጠራው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በከፍተኛ ቁጥር በመክዳቱ ሰራዊቱ እየተበታተነ እንደሚገኝም ተገልጿል። የአባይ ሸለቆ ብርጌድ በጥቁር አስፓልት ዝርፊያ የተሰማሩ የጠላት ወንበዴ ኃይሎችን በመምታት ቀጠናውን በማስጠበቅ የኬላ ፍተሻ ስራዎችን በማቀላጠፍ የመንገደኞችና የአሽከርካሪዎችን ደህንነት ማረጋገጥ አመርቂ ውጤት ማስመዝገብ መቻሉን ሌላው የብርጌዱ ጠንካራ ስራዎች ማሳያ መሆኑን ይኸው መረጃ ጠቅሰዋል። ጠላት እንደ ቅጠል በረገፈበት የነብሴ ተራራማ አካባቢዎች ለ3 ቀናት በፈጀው አውደ ውጊያ ከ200 በላይ የጠላት ኃይል ሲደመሰስ በአቡነ ሀቢብ፣ ዶማ ላይ፣ ሚካኤል፣ ድቦ፣ ነብሬ ቀጠናዎች በተደረጉ አውደ ውጊያዎችም ብሬን፣ ክላሽ፣ የጠላት አልባሳት፣ ከ6000 በላይ ተተኳሽ ጥይት፣ የብሬን ሽንሽን፣ ካዝና፣ የጠላት ሬሽን ያገዛዙ ሰራዊትና ሚሊሻዎችን መማረካቸውን ጠቅሶ ይድል እንዲመጣ ግንባር ቀደም ጀግና ለሆኑ የብርጌዱ አመራሮች፣ የሻለቃ መሪዎች፣ ተፋላሚ ጀግኖችና ጀብደኞች እውቅና የተሰጠበት ፕሮግራም እንደነበርም ገልጿል። ህብረተሰብን በማነቃቃት ከፍተኛ ድጋፍ ያለው የአባይ ሸለቆ ብርጌድ በተቆጣጠራቸው በሁሉም ቀበሌዎች የጸጥታ መደፍረስ እንዳይከሰት በቂ አስተዳደራዊ መዋቅራዊ በመዘርጋት የማህበረሰቡን ችግር እየፈታ እንደሚገኝም ይኸው መረጃ ጠቅሷል። በዚሁ መድረክ ማጠቃለያም ከአባላቱና ከሰራዊቱ ጋር ግልጽ ውይይት በማድረግ ለተሻለ ግዳጅ ተልእኮን በመቀበል ግምገማው ፍጹም ወንድማማችነት በነገሰበት መልኩ በፍቅር ተካሂዶ መደምደሙን የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ ዛሬ የካቲት 4 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአብይ አገዛዝ ስልጣን አስጠባቂ ጦር እየደረሰበት ያለውን ሽንፈት ተከትሎ ከዚህ ቀደም በበቀል ኢላማ በማድረግ ፋኖ ጥይት እንዳይበሳው አድርጋቸዋል በሚል ውንጀላ በግፍ ሲረሽናቸው የነበሩ አብነት ተማሪዎች በተጨማሪ ሰሞኑን በአማራ ክልል የተለያዩ አካባቢዎች በተለይም በጎጃም የተለያዩ ወረዳዎች የሚገኙ ሃይማኖት አባ
አባቶችን የጥቃት ኢላማ ለማድረግ የስር ትዕዛዝ በማውጣት እያሳደደ እንደሚገኝና አንዳንድ የሃይማኖት አባቶች አካባቢያቸውን ጥለው ለመሰደድ መገደዳቸውም ታውቋል። አገዛዙ የእምነት ቤቶችን በማዋረድ የሃይማኖት አባቶችን በመግደል ጭምር ሲያካሄድ የነበረውን ተግባር አጠናክሮ ለመቀጠል አዲስ ውሳኔ ወስኖ እየተንቀሳቀሰ መሆኑንም ከአካባቢ ወጡ ተጨማሪ መረጃዎች ይገልጻሉ። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ከፌዴራል መንግስቱ ጋር ሲዋጉ ለነበሩ የቀድሞ የህወሓትም ታጣቂዎችም ዘመናዊ ሞተር ሳይክል እርዳታ ተበረከተላቸው። በትግራይ ክልል ጊዜያዊ አስተዳደር ውስጥ የካቢኔት ዋና ጸሐፊው የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድያ ገብረ ሕይወት በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት በመቀሌ ከተማ በተካሄደው ፕሮግራም በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ከህወሓት ጎን ተሰልፈው ሲዋጉ ለነበሩ በጦርነት ጉዳት ለደረሰባቸው 54 የህወሓት የቀድሞ ታጋዮች በጦርነት የአካል ጉዳተኞችን የሚረዳው ሬስኪው ኤንድ ኦሲስም አክሽን ፎር ዘ ዲሴብልስ ኦፍ ዋር የተሰኘው ድርጅትና የትግራይ ዲያስፖራዎች ባዋጡት ገንዘብ የተገዛ 54 ባለ 3 እግር በኤሌክትሪክ የሚሰሩ ሞተር ባይስክል ለቀድሞ የህወሓትም ጦር ጉዳተኞችም ተበርክቶላቸዋል። የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ከፍተኛ ባለስልጣናትና የህወሓትም ወታደራዊ አዛዦች ወይም ቲዲኤፍ ተወካዮች በተገኙበት በመቀሌው የሰማዕታት ሐውልቲ የተካሄደው የርክክብ ስነ ስርዓት እያንዳንዳቸው 110,000 ብር የሚያወጡ ሞተር ሳይክሎችም ተበርክቶላቸዋል። የቀድሞው የህወሓት የአካል ጉዳተኞች እንቅስቃሴን ለማጠናከርና ለማበረታታት መሆኑ የተገለጸ ሲሆን ፕሮፌሰር ክንድያም ክብር ለጀግኖቻችን በማለት አድናቆታቸውን ገልጸዋል። ድርጅቱ ከዚህ ቀደም ለቀድሞው የህወሓት ጉዳተኞችም ታጣቂዎችም 83 ሞተር ባይስክሎችን የረዳም ሲሆን ለ1300 የቀድሞ ታጣቂዎችም 15 ሚሊዮን ብር የሕክምና ወጪ ለቤተሰቦቻቸው እንዲሁ 24 ሚሊዮን ብር ማውጣቱን ከወጣው መረጃ ለማወቅም ተችሏል። በአማራ ማንነታቸው ሳቢያ በቅሊንጦ ስር ላይ ከሚገኙ የአማራ ብሔር ተወላጅ የፖለቲካና ህሊና እስረኞች መካከል አንዱ ላይ ፍርድ ለመስጠት ቀጠሮ መሰጠቱ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ አማራነትን ወንጀል በማድረግ በማንነታቸው ሳቢያ ከተለያዩ ቦታዎች እያፈሰ ያሰራቸው የህሊናና የፖለቲካ እስረኞች መካከል በቅሊንጦ ማረሚያ ቤት በግፍ እስር ላይ ከሚገኙት ወደ 200 ገደማ ከሚሆኑት እነዚህ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል አንዱ የሆነው ተከሳሽ አስማራ ወረቀት ዛሬ የካቲት 4 ቀን 2017 ዓ.ም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርቦ የነበረ ሲሆን አገዛዙ ያቀረበበትን የፈጠራ ወንጀል ክስ ተከትሎ ፍርድ ሊሰጥበት መሆኑ ታውቋል። መስገቡ የተቀጠረው የፖለቲካ እስረኛው አማራ ፋኖ በሚል የፌስቡክ ገጽ መረጃዎችን አሰራጭታል በሚል ለዚህም ማሳያ ከፌስቡክ ታይም ላይን ላይ የተገኘው የስልክ ቁጥር ያንተ ነው መባሉን ተከትሎ ተከሳሹ ሲም ካርድ የወጣበት ቀን እንዲገለጽለት በመጠየቁ ከቴሌ የሚሰጠው ምላሽ ለመጠባበቅ የነበረ ቢሆንም ፍርድ ቤቱ አስማራ የቀረበበትን ክስ እንዲከላከል ትዕዛዝ
በመስጠቱ የተከሳሽ የመከላከያ ምስክሮች ቀደም ሲል ጥር 30 ቀን 2017 በዋለው ችሎት የተከሳሹ ስልክና ሲም ካርድ የካቲት መጨረሻ ወይም መጋቢት መጀመሪያ ጠፍቶበት ሲም ካርዱን ከሳምንት በኋላ መልሶ ስለማውጣቱ ምስክርነት መስጠታቸውም ተገልጿል። ተከሳሹ ከቴሌ ሲም ካርዱ የወጣበት ቀን እንዲገለጽለት መጠይቁን ተከትሎ ቴሌ ዛሬ የካቲት 4 ቀን 2017 ለፍርድ ቤቱ በላከው መረጃ የተከሳሹ ስልክ ቁጥር መጋቢት 11 ቀን 2016 ዓ.ም የወጣ መሆኑን ገልጿል። አገዛዙ የፖለቲካ ጉዳዮችን የሚያይበት ችሎት ግራ ቀኙን የክርክር ማጠቃለያቸውን በ10 ቀን ውስጥ እንዲያስገቡ ትዕዛዝ መስጠቱም ተገልጿል። መዝገቡ ላይ ፍርድ ውሳኔ ለመስጠት ለመጋቢት 26 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በተመሳሳይ ሌላው የአማራ ብሔር ተወላጅ የፖለቲካ እስረኛ ሰለሞን ተፈሪ ገመቹ ዛሬ የካቲት 4 ቀን 2017 ፌዴራል ፍርድ ቤት ቀርቦ እንደነበር ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። በዚህም መዝገብ የተቀጠረው ተከሳሹ የእምነት ክህደት ቃል ለማድመጥ ሲሆን ተከሳሹም ባጭሩ ወንጀሉን አለመፈጸሙን ጥፋተኛ አለመሆኑን የገለጸ ሲሆን በአቃቤ ሕግ በተከሳሽ ላይ 4 የሰውና የሰነድ ማስረጃ አለኝ በማለት የከሳሽን የሰው ምስክሮች ለመስማት በሚል ለመጋቢት 26 ቀን 2017 ተለዋጭ ቀጠሮ ተሰጥቷል። ከሳሽ የሚያቀርባቸው የሰው ምስክሮች አድራሻ ቤንሻንጉል ጉሙዝ ስለመሆኑ ለፍርድ ቤቱ አሳውቋል። ተከሳሽ ሰለሞን አገዛዙ ካቀረበበት የፈጠራ ወንጀል ድርጊቶች መካከል አንዱ አቃቤ ሕግ በኮምቦልቻ ጦርነት በመክፈት ሰብአዊና ቁሳዊ ውድመት አስከትሏል ያለ ቢሆንም ከአማራ ክልል ፖሊስ ተላከ በተባለ ሪፖርት ግን ኮምቦልቻ በፋኖ ምንም አይነት ጦርነት አለመካሄዱን ምንም ጉዳት እንዳልደረሰ ዞኖቹ ምላሽ የተሰጠ ቢሆንም ዛሬም ድረስ በግፍ እስር ላይ የተጉላላ እንደሚገኝ ታውቋል። የአገዛዙ አቃቤ ሕጎች በግፍ እስር ላይ የሚገኙ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ገና ትበሰብሳላችሁ በማለት የፈጠራ ክሳቸውን ተከትሎ በፍርድ ቤት ቀጠሮ ስም መጉላላታቸውን መሰረት ማድረግ ቅሬታ በሚያቀርቡ ወቅት እስከ እስር ቤት ድረስ በመሄድ ተመሳሳይ ዛቻዎችና ማስፈራሪያዎች እንደሚያደርግ ለማወቅ ተችሏል። አገዛዙ በበቀል እርምጃ ያሰራቸው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች በሚታወቁት ብቻ ሳይሆን በማይታወቁ እስር ቤቶችም በሺ የሚቆጠሩ የህሊናና የፖለቲካ እስረኞች ያሉበት ሁኔታ አሳሳቢ ሲሆን ከቅሊንጦ ማረሚያ ቤት ወጥተው በማዕከላዊ እስር ቤት ግፍ እየተፈጸመባቸው የሚገኙ የአማራ ብሔር ተወላጅ የፖለቲካ እስረኞችም ጉዳይ ትኩረት እንዲያገኝ ጥሪ መቅረቡን ጠቅሰን መዘገባችን አይዘነጋም። በትላንትናው ዕለት በአሜሪካ ካሊፎርኒያ ግዛት ሎስ አንጀለስ ከተማ በተካሄደው የዓመቱ የኦስካር ሲኒማ ተዋናዮች ሽልማት እስራኤላውያንና ፍልስጤማውያን በጥምረት ያዘጋጁት ኖ አዘር ላንድስ የተሰኘው ዶክመንተሪ ሲኒማ አሸናፊ ሆነ። የሲኒማው አዘጋጅ የአሜሪካ ውጭ ፖሊሲ ሰላማዊ ዜጎችን እያስጨፈጨፈ ነው ሲል ወቀሰ። ሽልማቱም በኦስካር ታሪካዊ ተባለ። በምዕራብ ጋዛ ወይም ዌስት ባንክ ሰርጥ ላይ ያተኮረው የፍልስጤማውያን በእስራኤል መንግስት የሚደርስባቸው መፈናቀል በደልና ግፍን የሚያውጠነጥነው ከፈረንጆቹ 2019 እስከ 2023 ድረስ የተሰናዳው ኖ አዘር ላንድስ የተሰኘው ዶክመንተሪ ሲኒማ በጥምረት ያዘጋጁት ፍልስጤማዊው ባዛል አድሬና እስራኤላዊው ያቪል አብርሃም በትላንትናው ዕለት ሽልማታቸውን ተቀብለዋል። ፍልስጤማዊው ባዛል ለሲኒማው አሸናፊነት እድልና ሽልማቱን ለሰጡት ለኦስካር አዘጋጆቹ ምስጋናውን አቀርቦ እኔ ከ2 ወራት በፊት የአንዲት ሴት ልጅ አባት ሆኛለሁ። ይቺ ጨቅላ ልጄ የኔን አይነት የመፈናቀል የመስጋት የአመጻ በኃይል ቤትን ማጣት ህይወት እንድትኖር አልሻም ሲል ምኞቱን ገልጿል። ዶክመንተሪው ሲኒማ የፍልስጤማውያን ዕለታዊ ህይወትን የሚያንጸባርቅ መሆኑን የገለጸው ባዛል ዓለም ትኩረት በመስጠት የእስራኤል መንግስት ይከተለዋል ያለውን የዘር ማጽዳት ኢፍትሐዊ እርምጃን ሊያስቆምልን ይገባልም ሲል ጥሪ አቀርቧል። እስራኤላዊው የሙያ አጋሩ ያቫል አብርሃም በበኩሉ በሽልማቱ ወቅት በሰጠው አስተያየት እስራኤላውያን እና ፍልስጤማውያን በጋራ ይህንን ፊልም መስራታችን ለሲኒማው ጉልበት ሰጥቶታል። ምክንያቱም በጋራ ስንሰራ ድምጻችን ስለሚጎላ ነው ብሏል። በመቀጠልም ሁላችንም በጋዛ ያለውን የሰላማዊ ዜጎችን ጭፍጨፋ በአይናችን ተመልክተናል። ይህ በሰብአዊ ፍጡር ላይ የሚደረገው ኢሰብአዊነትም ሊቆም ይገባል። ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 7 በግፍ የታፈኑ የተጨፈጨፉ ሰላማዊ ዜጎችም አይረሳም። የታሰሩትና የታፈኑትም በሙሉ ነፃ ሊሆኑ ይገባል። እኔም ባሳልን ስመለከተው በውስጤ ወንድም የሆነው ይታየኛል። እኔም በሰላማዊ አገዛዝም ውስጥ በነፃ እኖራለሁ። ወንድሜ ባሳል ግን በተቃራኒው በወታደራዊ አገዛዝ ስር ወድቆ የሚኖር የአሜሪካ የውጭ ፖሊሲም ትክክለኛው መንገድም ሊመርጥ ይገባል። የወንድሜ ባዛል ህዝብም በሰላም ሊኖር የእኔም ህዝብም በሰላም ይኖራል። ይህንንም ለማከናወን ዛሬም አልዘገየንም በማለትም ጥሪ አቀርበዋል። በብዙ የሲኒማ ተቾች ዘንድ ከስሜትና ከብዥታም የጸዳ ነው በሚል ባለ 5 ኮከብ አስተያየት የተሰጠው ኖ አዘር ላንድስ የተሰኘው ዶክመንተሪ ሲኒማ በአሜሪካ
አሜሪካ ውስጥ አከፋፋይ ማጣቱ እስራኤላዊው የሲኒማ ደራሲው ያቫል የፖለቲካ ውሳኔ አንድምታ ነው ብሎታል። ፍልስጤማዊው የሲኒማው ፕሮዲውሰር ባዛል የመጀመሪያው ፍልስጤማዊ የኦስካር ተሸላሚ ሲሆን ሲኒማው በአሁኑ ወቅት በ100 የአሜሪካ ሲኒማ ቤቶች ውስጥ በተናጠል ለተመልካቾች እየቀረበ መሆኑም ተገልጿል። የተኩስ አቁሙን ጾሙን ምክንያት ማድረግ አራዝማለሁ ስትል የነበረው እስራኤል ማንኛውም እርዳታ ወደ ጋዛ እንዳይገባ መከልከሏ የተባበሩት መንግስታት ድርጅት አውግዟል። በጦርነት በወደመችው ጋዛ ማንኛውም ሰብአዊ እርዳታ እንዳይገባ እስራኤል እገዳ መጣሏን የተባበሩት መንግስታት ድርጅት አውግዞ ዛሬ መግለጫ አውጥቷል። የእስራኤል እርምጃ ከተባበሩት መንግስታት ድርጅት በተጨማሪ ከአረብ ሀገራትና ከሰብአዊ ረድኤት ድርጅቶች በኩል ተቃውሞ የገጠመው ሲሆን ግብጽና ኳታር እስራኤል እየፈጸመችው ያለው የጋዛን የተኩስ አቁም ስምምነት የሚጥስ ነው በማለት የተባበሩት መንግስታት የሰብአዊ መብት እርዳታ ኃላፊ ቶም ፍሊቸር በበኩላቸው አሳሳቢ ሲሉ እርምጃውን አውግዘዋል። እስራኤል በጋዛ ሙሉ የሰብአዊ እርዳታ እንዲቋረጥ ያደረገችው በአሜሪካ የቀረበው የጋዛ የተኩስ አቁም አንደኛ ምዕራፍ የማራዘም ሐሳብ ሐማስ አለመቀበሉን ተከትሎ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተጨማሪ ሐማስ የእርዳታ አቅርቦቱን በመስረቅ የሽብር ተግባሩን ለመደገፍ እየተጠቀመበት ነው ሲሉ ወንጅለው ማንኛውም እርዳታ እንዳይገባ እግድ መጣላቸው ተገልጿል። ሐማስ ከዚህ ቀደም እርዳታ እየሰረቀ ነው የሚለው ክስ ፍጹም አልቀበልም ያለ ሲሆን ሐማስ እስራኤል የተኩስ አቁሙን ለማደናቀፍ እየወሰደችው ያለው እርምጃ እንደሆነና የጦር ወንጀል እንዲሁም በተኩስ አቁሙ ላይ ቀጥታ ጥቃት ነው ሲል ከሷል። የተኩስ አቁሙ ለ18 ወራት የዘለቀውን የጋዛ ደም አፋሳሽ ጦርነት ያስቆመ ሲሆን በዚህም 33 እስራኤላውያን ታጋቾች እንዲሁም በእስራኤል እስር ቤት ውስጥ የነበሩ 1900 ፍልስጤማውያን የተለቀቁ ሲሆን የኳታር ውጭ ጉዳይ ሚኒስቴር በበኩሉ እስራኤል ረሃብን እንደ ጦር መሳሪያ በፍልስጤማውያን ላይ የተጠቀመች ነው ሲሉ መውቀሳቸውን የፈረንሳዩ ዜና አገልግሎት ዘግበዋል። ኳታርና ግብጽ የጋዛ የተኩስ አቁም ስምምነት እንዲደረስ ያሸማገሉ ሀገራት ሲሆኑ ሳውዲ አረቢያም በተመሳሳይ እስራኤል የወሰደችውን እርምጃ ማውገዟን በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ገልጻለች። ዓለም አቀፍ የሰብአዊ መብት ሕግ ግልጽ ነው፣ ወሳኝ የህይወት አድን እርዳታ እንድናቀርብ መፈቀድ አለበት ሲሉ የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ቶም ፍሊቸር በኤክስ ወይም ትዊተር ገጻቸው ላይ አስፍረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ ያቀረቡትን የጋዛን የመጀመሪያ ምዕራፍ የተኩስ አቁም ስምምነት ማራዘሚያ ሐማስ አለመቀበሉ ይህንን የእርዳታ እገዳ እርምጃ እንዲወስዱ እንዳደረጋቸው ኔታንያሁ የገለጹ ሲሆን ሐማስ ሁለተኛው ምዕራፍ ተግባራዊ እንደሚደረግ ዋስትና ከአሸማጋዮቹ ካላገኘ አንደኛው ምዕራፍ እንዲራዘም አልስማማም ማለቱን ተከትሎ ነው። ጥር 11 2017 ዓ.ም ተግባራዊ የሆነው የጋዛ የተኩስ አቁም የመጀመሪያው ምዕራፍ የካቲት 22 ቀን 2017 ዓ.ም ከትላንት በስቲያ ተጠናቋል። በመጀመሪያው ዙር የእስራኤል ጦር ከምስራቃዊ የጋዛ ክፍል እንደሚወጣና የተፈናቀሉ ፍልስጤማውያን ወደ ቀያቸው እንዲመለሱ እንደሚፈቀድላቸው ተገልጾ የነበረ ሲሆን በየቀኑ በመቶዎች የሚቆጠሩ የእርዳታ ተሽከርካሪዎች ወደ ጋዛ ሰርጥ እንዲገቡም ተፈቅዶ ነበር። በሁለተኛው የስምምነት ዙር ተጨማሪ ታጋቾች የሚለቀቁ ሲሆን የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመ ሲሆን ይህም የሚተገበረው የመጀመሪያው ዙር ስምምነት 16 ቀን ሲሞላው ሲሆን ሶስተኛውና የመጨረሻው ምዕራፍ ጋዛን መልሶ መገንባት ሲሆን ይህም ዓመታትን እንደሚወስድ ተጠቅሷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።